ኢትዮጵያ የባርነት ቀንበር እንዲወገድ ለአፍሪካ ነጻነት የከፈለችው ዋጋ የሀገሪቱ መዲና እንድትሆን አድርጓታል። የቀደሙት አባቶች ለነጻነታቸው ተምሳሌት ለብዙ አፍሪካውያን ኩራትነቷን አውቀው መሰብሰቢያቸውን አዲስ አበባ ላይ ተክለው አልፈዋል። ይሁንና በጊዜ ሂደት የኢትዮጵያን ለአፍሪካ የከፈለችውን ለጥቁር ሕዝቦች ታላቅ ኩራትነቷን የዘነጉት መዲናነቷን ሊቀሙ ብዙ ጥረዋል። ይሁን እንጂ እነዚህ እሳቤዎች እንዲከሽፉ የየዘመናቱ የኢትዮጵያ መሪዎች ያደረጉት ተጋድሎ ቀላል አይደለም። My colleague from Senegal thinks that Article 24 is the most difficult. የሴኔጋሉ ጓዴ የአፍሪካ መቀመጫ የት መሆን አለበት የሚለውን ለመወሰን ከባድ ነው ብለዋል። ይህ ግን እንደኔ ለመወሰን በጣም ቀላሉ ነገር ነው። ቀድሞ የህብረቱ ዋና መቀመጫ አዲስ አበባ እንዲሆን የወሰኑት እኮ እንደ ሜሬሪና ንኩርማ ያሉ ሰዎች ናቸው። ማንም ሊክደው የማይችለው ሀቅ ቢኖር በየትኛውም መንግስታት ኢትዮጵያ ለአፍሪካ ነጻነት ትልቅ ዋጋ ነው ያላት። ማንዴላን ያሰለጠነው ማን ነው? ንጉስ ኃይለ ሥላሴ አይደሉምን? ማንዴላ በኢትዮጵያ ነው የሰለጠኑት። ለዚምባብዌ ነጻነት ሙጋቤን ሲደግፉ የነበሩትስ ኮሎኔል መንግስቱ አይደሉምን? ኢትዮጵያ ለአፍሪካ ያላት ጽኑ አቋም በመንግስታት መለዋወጥ የሚቀያየር አይደለም። Ethiopia's commitment to Africa has not varied with government. በዚህ መልክ ከትላንት እስከ ዛሬ ያሉ መሪዎች በአፍሪካ ጉዳይ ላይ ወጥ የሆነ አቋም በመያዝ የአፍሪካ መዲናነቷን ለማስቀጠል ጥረት አድርጓል። ግን ደግሞ ትላንት የህብረቱ መቀመጫ ከአዲስ አበባ ይነሳ የሚሉ ሀሳቦች ዝም ብለው የመጡ አልነበረም። አንዳንድ ሀገሮች ኢትዮጵያን ዋና ከተማ መሆኗን የማይፈልጉ ለራሳቸው አጀንዳ ስሉ ይሄን የኢትዮጵያን ስም ለማጠልሸት የሚፈልጉ ሀገሮች የአፍሪካ ህብረት ከአዲስ አበባ እንዲወጣ ጭምር ቅስቀሳ ያደረጉበት አንድ ዘመን ነበር። በግንባር ቀደምትነት ገንዘብ ጭምር እየሰጡ ሰው እያባበሉ ዋና ከተማዋ ከአዲስ አበባ ዋና ጽሕፈት ቤት እንዲወጣ ያደረጉበት ሁኔታ ነበር። በዛን ወቅት ቅድም እንዳልኩ አንዱ ያቀረቡት ነገር አዲስ አበባ ሆቴል የላትም፣ ለዴሌጌሽን የሚሆን የመስተንግዶ ተቋም የላትም፣ ለከተማ የሚመች ብትመች አይደለችም የሚል ነበር። በእርግጥ የማይካድ አንድ ሀቅ አለ። ምንም እንኳን ለአፍሪካ ነጻነት ኢትዮጵያ ዋጋ መክፈሏና የጥቁር ሕዝቦች ኩራት መሆኗ ብሎም የሀገሪቱ የሁሉም ነገር ምሳሌነቷ ለመዲናነቷ መመረጥ ትክክለኛ የሚገባው ውሳኔ መሆኑ ቢታመንም የነበረው የአዲስ አበባ ቁመና ግን ለአፍሪካ መዲናነት ይመጥን ነበር ለማለት ያስቸግራል። ለዚህም ነው ዛሬ ላይ የትላንት መስዋዕትነትን የተከፈለውን ዋጋ ብቻ በማንሳት በመፈክር የአፍሪካ መቀመጫነቷን ለማስቀጠል መሞከር ቀላል የማይሆነው። ታዲያ ዛሬ ላይ መልኳን የቀየረችው አዲስ አበባ ትላንት ሲነሳባት የነበረውን ጥያቄ ቀልብሳው ይሆን? እድሜ ለኮሪደር ልማት ይሄ ታሪክ ሆኗል። ለህዝብ ጠቀሜታም ቢሆን እግረ መንገዱን ግን በአዲስ አበባ ላይ ተጋርጦ የነበረው አንዳንድ ወገኖችን ተንኮል ኦልሬዲ ያክሸፈበት ሁኔታ ነው ያለው። አዲስ አበባ ዛሬ ስሟን መኖር ጀምራለች። ትላንት ጽዱ አይደለችም፣ ለመኖር ምቹ አይደለችም ስትባል የነበረችው መዲናችን አዲስ አበባ ዛሬ እነዚያ ትችቶችን የምታስተናግድበት ጊዜ ላይ አይደለችም። 4 years ago when the first time I came to Addis ከ4 ዓመት በፊት አዲስ አበባ ስመጣ ራሷን በልማት ለመቀየር ምን ያህል እየተጋች እንዳለ ተመልክቻለሁ። ለዜጎች ምቹ ስፍራዎች ተገንብተዋል። የከተማውን ውበት የቀየሩ ስራዎች ተሰርተዋል። እኛም ከአዲስ አበባ ተምረን በሉሳካ እየሰራን ያለነው ይሄንኑ ነው። እንደ አፍሪካዊ እዚህ መጥተህ ስትጎበኝ የምትማረው ብዙ ነገር አለ። Other cities in Africa you also learn from them. Addis Ababa is translocating. አዲስ አበባ አሁን ላይ በመሰረተ ልማት እንደ አዲስ እየተገነባች ነው። ወንዞቿ እየጸዱ ነው። አካባቢዎችም ውብ እየሆኑ ነው። የተለያዩ ቦታዎችን ተዘዋውሬ ተመልክቻለሁ። ውብ በሆነ መልኩ ነው ከተማዋ እየተገነባች ያለችው። ከተማን አዲስ ለማድረግ የሚያስፈልገው ይህ ነው። በዚህ ከተማዋ የተሳካላት ይመስለኛል። The city has been so successful. እነዚህ ምቹ መንገዶች፣ ውብና ጽዱ ስፍራዎች ለመዲናዋ ሌላን ገጽታን ፈጥረዋል። እንዲሁም በርከት ያሉ የመሰባሰቢያ አዳራሾች፣ በርከት ያሉ ትልልቅ ሆቴሎች እና ዘመናዊ ትልልቅ ህንፃዎች መገንባታቸው ተዳምረው መዲናዋን የአፍሪካ መቀመጫነት ብቻ ሳይሆን ለዓለም መሰባሰቢያነት ምቹ ተደርጋ መገንባቷን ያሳያል። ከዚያም ባለፈ ከቅርብ ጊዜ ወዲህ በመዲናዋ ትልልቅ ዓለም አቀፍ ኮንፈረንሶች ይካሄዳሉ። እነዚህ ኮንፈረንሶች መብዛት ታዲያ የመዲናዋን ምቹነት የሚመሰክሩ ናቸው። እውነት ለመናገር በአፍሪካ በጣም የተሻለ የሚባል ለየት ያለ ስራ የነበረን ከተማ አፍርሶ ልዩ ከተማ የማድረግን ጅማሮ አሳይተንበታል።
ይሄ በሁሉም ከተሞች ይጠናከራል። እዚህም የቀሩን ስራዎች ተጠናክረው ይቀጥላሉ። ዛሬ በዚህ ልክ የተገለጠው ውበቷ፣ በዚህ ልክ የተሰሩ መሰረተ ልማቶቿ ለመዲናነቷ ለአፍሪካ ህብረት መቀመጫነቷ ምቹ መሆኗን የሚመሰክሩ ናቸው። 39ኛውን የአፍሪካ ህብረት የመሪዎች ጉባኤን የምታስተናግደው መዲናዋ ይህንን ጉባኤ ስታስተናግድ ግን እንደ ትላንትናው ኮሰስ ብላ አይደለም፣ ይልቁንም ኮራ ብላ። ምክንያቱም ለአፍሪካ ህብረት መቀመጫነት ብቻም ሳይሆን ለዓለም ምቹ ተደርጋ ተገንብታለችና።